አልሐምዱሊላህ ሀይሚቲና ብሩኬ ከች ብለዋል። እዩ መግቢያው ላይ ብሩክ ላይ ተንበረከከች። ሀይሚዬ ላይም ብደግም ደስ ይላል እና ሀይሚትዬ ጀግና ነሽ። ድራማው እንዲቋጭ ያደረገችው ሀይሚትዬ ናት። ገባችሁ? ብሩክም ቆፍጠን ብሎ ልጅቷን ትናንትና በመቀማቱ ድራማው ሊጠናቀቅ ነው። እዩ ደግሞ ልስልስ ብላ በሚያሳዝን ሁኔታ ነው የመጣችው ግን መቼም ቢሆን አታሳዝነንም። ለምን ከሀይሚና ከብሩኬ ጋር ከመምጣቷ በፊት ራሱ ስትቀልድብን ነበር በዝሙት ቪዲዮ። የብሩክ ልጅ ነው ምን እያለች ማለት ነው። ስለዚህ እየተሳደበች ጨራሹ ነው እኛን ተመልካች። ስለዚህ አናዝነልሽም። አሁን ተፋቺ ሀይሚና ብሩክም ማለት ነው። መስሎኝ ነበር አይደለ? አውርቼሽ ምናምን ያሳመንኩሽ መስሎኝ ነበር። በድራማም ሆነ በእውነተኛ ታሪክ ሀይሚትዬ ትለያለች። የኛ አስተዋይ፣ የኛ ርሮ፣ የኛ የዋህ አላ ባለሽበት ጠብቃችሁ ሀይሚና ብሩኬ ትለያለች። እንግዲህ ልጅሽን ጥለሽ አትሄጂም መዳም ቤት ማለት ነው። አይ የልጅቷ እናትም እኮ ምን ታድርግ ወደ ለምታካ የኢትዮጵያ ኑሮ በጣም ከባድ ነው ዶቼ ማለት ነው። እና ሲጀመር እዩም ደግሞ የልጅቷ ልጅ አይደለችም። ልጅቷ የእዩ ልጅ አይደለችም። አይም ሶሪ ማለት ነው። ግን የሀይሚትዬ የዋህነት ግልጽነትን እያያችሁ ነው። እንደዚሁም ደግሞ ብሩክም ባላረገው ስሙን ያጠፋቸው እዩ ትከስሻታለሽ ማለት ነው። ሰምተሻል? የእስካሁኑ ይበቃል። በዚህ ልክም መሄድም አልነበረብሽም። ሜቢ ምክንያትሽንም ተናግረሽ ቢሆን ለምን እንደሆነ አላውቅም። እዚህ ጋር ድራማው በጣም እንደዚህ ያኔ አሳዛኝ ነው የሚያስቅ ድራማ ሲሆን ኢትስ ግሬት ከምር ሀይሚቲ እኮ ድራማው ላይ ሪሊዮ ነው የምነግራችሁ። ድራማም ቢሆን የሆነ በቃ እንዴ ስስት ነው የምትደረገው ማለት ነው። እና እንግዲህ ሊጠናቀቅ ነው። ለማንኛውም ብሩኬ መጥቷል። ልጅቷን ግን አልያዛትም። ያው እንግዲህ መኪና ውስጥ አድርጓት ይሆናል። እና እንግዲህ የእዩ ቻናል ግን እንዳይከፈት አደራችሁን። በብር ይሁን እስካሁን የምሰራው ከእናንተ ጋር ቻናል ተከፍቶ እኛን ልባችን በእዩ እንትን አይልም ማለት ነው። እና ሀይሚትዬ የኛ ቅመም ስማርት ትለያለች። እንግዲህ የራሷን ህይወት ማመቻቸት ትታ የሌላ ሰውን ህይወት ነው። ይህን ደግሞ አንድ አላህ ሱብሃነሁ ወተዓላ ይወደዋል። ሬዲዮ ነው። የሀይሚትዬ መልካምነት የተለየ ነው ማለት ነው። አታ በድራማም ቢሆን ልጅ ትታ እንዳትሄድ በልጁ የተነሳ እዚህ ነገር ውስጥ እንደገባች ነው እንግዲህ እዚህ ጋር የሚያሳየው የእዩ ነገር። እቺ ሰምተኛ ለምን አመጣታለሁ? ለምን ገባሽ አንቺ እዚህ ማለት ሲጀመር ሁሉንም ነገር ላይ ልጅቷን ማምጣና ገላግለን ያኔ ጠልፋ ልጅቷን አትወስዳትም ነበር። ከምር ተንገላታች ልጅቷ ራሱ። ደግሞ እኔማ ቲክቶክ ላይ ስስቅ በኮሜንት ከምር እንዴ ኦ ማይ ጋድ የብሩክን ቪዲዮ ሰው ማየት ትተዋል እኮ ገና እየፈተፈተን ይለቃሉ። እኔ ከአንቺ እኮ የምፈልገው አንድ ቃል አርደ ነበረ የምትፈልጊው ነገር በሙሉ እነግራለሁ እኮ ነገር ይሆናኝ እኮ አንቺ ተነሺ፣ እኔ እሰጥሻለሁ። ተነሺ። ጀግና ጀግና ሀይሚቲ ባል አሁን ደግሞ ጀግና ተንበረከከች ማለት ነው። እኮ ማናት አለች የኔ ካልሆነች ማናት? እንደዚህ ብለሽ አታውሪ እኮ ምናምን አለ እንዴ። ያንተ ካልሆነች የማናት ምን አገባ? ሪቪውን ወዶቼ የብሩኬ አይደለችም ከተባለ ሀላስ ከማንም ተከራይታ እና ያመጣችው ግን የማንም ይሁን አንተም ከሀይሚ ጋር ነው እንጂ እዩ የማንም ይሁን ምን አገባ? ከምር ወዶቼ እዚህ ጋር ለምን አንድ ሰው የሀይ ብሩኬ አይደለችም እንኳን ብሩኬ እኛ እዩ የብሩኬ አይደለችም ከተባለ በቃ ዋናው የምንፈልገው የብሩኬ ያለመሆኗ ልጅቷ። ከዛም በኋላስ እንደ ድራማው ምን አገባን? ማንም ይሁን ማንም ስታገኝ ማንም እንደ ተሽም ልትቀይር ይችላልሽ ሀሳብሽን። አታልቅሽ እኮ በጸባይ ከኔ ጋር ምንም አላደረግንም አይደለ? መልሽልኝ እኮ አይደለም የተፈጠረ ነገር። ብሩኬ ደግሞ ከኔ ጋር ምንም አላረግንም። ምን አረጋችሁ? አማርኛ ከብሩኬ አንዳንዴ የዋህ ነው መሰለኝ። ምንም አልተፈጠረም ነው የሚባለው። አላረጋችሁም። ወይ እናቴ ምንም አልተፈጠረም። የትም አይደለችም እኔ ጋር ናት። ቆይ ነገር ድራማ ቢንዛዛም የዛሬው ቀን ደስ ይላል። አልሐምዱሊላህ
ለምን ብዙ እህቶቻችን የተጨናነቃችሁበት፣ የተጣላንበት፣ የተጨቃጨቅንበት በዝሙቱ ቪዲዮ። ሌላው ደግሞ እዩ እንድታቂ ማለት ነው፣ እኛ የመዳም ቅመሞች መጨማለቂያ አይደለንም። ኦኬ እያንዳንዳችሁ ብታጅራ አይደላችሁ ዩቲዩበሮች ማለት ነው። መሰሩትን አንደኛ ነገር አስቀድሙ። ለምን ዝሙት አታምጡብን። ሌላው ደግሞ እዩ በጣም አልቅሰሻል፣ ምንም አይታዘንልሽም። ደም ብታለቅሽ አናዝንልሽም። ገባሽ? ልጅ መውለድ ብርቅ አይደለም። ለፌመስ ነው እርግዝና፣ ትዳርም፣ ሽምግልና መላክም፣ ቃል ኪዳንም ኒካም ለፌመሶች ብርቅ ነው። ለእኛ ደግሞ ነው ለመዳም ቅመሞች። ለምን እኛ ክብራችንን እንጠብቅነን። ስለዚህ እዩ ከዛሬ ጀምሮ ብትመጪ ወየውልሽ። ለመዳም ቅመም ሪስፔክት ይኖራችሁ ማለት ነው። ብሩክም ከእንግዲህ ሴት ምረጥ። የምታመጣውን ሴት አታቻውን ጸጉሯ ራሱ ያስቅ ነበር። የሆነ እንደ በቆሎ ራቅ 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 ሴት አታምጣ። ከእንግዲህ ሴትም አስፈላጊ የለም። ግን በእዩ ላይ እንደዚህ እኛ ላይ ቀልዳልብናለች። ስለዚህ እንዳይለመድሽ እዩ ማለት ነው። ሲሪየስሊ በቃ ምን ማለት እስከ ዛሬ ድረስ በዚህ ልክ እንደዚህ አይነት ነገር ሀይሚቲ የማይስዊት አንቺ ጀግና ነሽ። ከምር አንቺ ወስነሽ እንትን ባትኖረው ብሩክም ልጅቷን ቀምቷት አይሄድም ነበር። እና ድራማውን በስርዓት ያስከሄድሽው እኛንም የረዳሽን አንቺ ነሽ። እና ቴንኪዩ ቬሪ ማች። ብሩክም ቆፍጠን እንዲል እና ያንቺ ሀይሚቲ ማይስዊት የሰራችው ድራማ ለብዙ ሴቶች አስተማሪ ነው። ለምን ባሌን በወደው ባፈቅረው እንትን ብለው የሆነ ሰዓት ላይ እንዲስተካከል እለዋለሁ። ከዛም በኋላ ቆፍጠን ብሎ ማሳየት ነው የሀይሚቲ ድራማ። ኢትዝ ግሬት። እና በተረፈ ይመቻችሁ። ብሩክም እንኳን ደስ አለክ። ግልግል ከእዩ ተገላገልክ። እቺ ልጅ ትተሽ የትም አትሄጂም ውስጤ ማለት ነው። የኔ ውድ ማለት ነው። ማናት ሀይሚቲ ማይስዊት ህፃኗን ትታ ስደት ብትመጣ ምንም ማለት አይደለም። እንደውም አንዳንዴ ሴቶች እየተከራዩ አሁን ለምሳሌ ብሩኬ እዩን ተከራይቶ ነው፣ ልጇንም ከሌላ ሰው ተከራይተው ነው። እና ወጣት ሴቶች እንደ እዩ አይነቱ መጥተው መዳም ቤት ይስሩ። አንደኛ ክብራቸውን አስቀድሙ ማለት ነው፣ የሰው ባል ጋር ከሚለጣጠፉ። እንደውም እንደዚህ አይነት መረጃ እና ትምጣት ስራ እቺ ጅልጥ ማለት ነው። እቺ ልጅ እኔ አላውቅም፣ ግራ ገብቶኛል። ምን ውስጥ እንደገባች ወይስ እኔ አያገባኝም። በቃ ነፃ ወጥቻለሁ ብዬ አሁን ነፃ ወጥተሃል። ብሩክ አይመለከትም። አሁን ሀይሚቲ ማይስዊትን ይዘህ መጓዝ ነው ያለብህ። ሌላው የኛ የምፈልገው ልጁ የብሩክ አይደለም። በድራማው መሰረትም ትክክል ነው፣ የብሩክ አይደለም። መልሳችን ተሰጥቶናል። ብዙ የመዳም ቅመሞች እንደዚሁም ደግሞ የሀይሚቲ አሽቃባጭ ድራማ ነው ስል ብዙ የተናገሩኝ ሰዎች አሉ ማለት ነው። አሁን ግን በቃ ጥርት አድርገዋል። ስለዚህ ያንተ ልጅ አይደለችም። በተረፈ የሚያስፈልጋትን ነገር ሄደ ሀቢባ ቤት ቲክቶክ ላይ ትምጣና ትናገር እና በቃ እኛን አድክማናለች። እንደዩ ያስጠላኝ ሰው የለም። እንደምንል እንዳይሻላሉ ይሄን ፊት እያየው እንግዲህ አስቡ፣ ይሄን ሁሉ ጊዜ ማለት ነው። ፊት ብቻ አይደለም የሰው ልጅ ቆንጅና አይደለም። መልካችሁ የሚያጠፋ ምንድነው? ስነ ምግባራችሁ ነው። አሁን ለምሳሌ እዩ መልክ አንሷት አይደለም፣ ግን ዝሙትን ካስተላለፋችሁ አንድ ሴት ቆንጆ የሆነ ራቁቷ የምትሄድ ከሆነ ሴንሲብል ነው። ገባችሁ? እና ከዚህ ድራማ ውስጥ ወጥታችሁልናል። ቴንኪዩ ብለናል። ለማንኛውም ውዶቼ ማለት ነው ሀይሚና ብሩኬ እንደ በፊታቸው ይምጡልን። 3:50 መግባት አለባት እስዊታችን ማለት ነው። እንደዚህም ብሩክ ወንድማችንም ሰፖርት አድርጉ። አሁን በቃ እዩ ልጅሽን አግኝተሻል። የተፈጠረው ነገር ተፈጥሯል። አንቺም ተረጋጊ። ስለዚህ አውርታችሁበት ሁሉንም ነገር እንደምትፈቱት ቃል ፈስ ሀይሚና ብሩኬ መቼም ቢሆን አይለያዩም። ለምን አንዳለሱ ነታላ ነው ያገናኛቸው። እንኳን በአንቺ ንግግር በማንም አይለያዩም፣ በቤተሰቡም አይለያዩም። ስለዚህ እዩ ዝም ብለሽ ፈትሽን አትፍሺ ማለት ነው። እና ልጅቷንም አስረክብ። በቃሽ፣ ይበቃሻል። ክፍያ ወስዳለች አይደል? እኔ ብያቸዋለሁ እኮ አሁን ወር ነው፣ ይሄ ወር ነው ባይዘዌ 4 ቀን ይቀራል እያሉ ነው እዚህ ራሱና ደሞዝ ነው፣ ሳላሪ ታይም ነው። ብሩክም ጌም ላይ ይመጣል እያሉ ያልኩት እኮ ነገር እንደሚካሄድ ነው። እዩም ደግሞ እዚህ ጋር ታቆማለች፣ ደሞዟን ወስዳ ህፃኗም ልጅ ለቤተሰብ ያስረክባሉ እያሉ ይቀጥላሉ። ለማንኛውም እወዳቸዋለሁ የጨረቃ ፋሚሊዎች፣ እንኳን ደስ አላችሁ። ቅድምም ያው ብዙ ነገር አውርቼሻለሁ አይደል?